የኛ ኮሚኒቲ ወልድ እዚህ ጋር ልሙጡ ባንዲራ ይታያል ያሉ ኮከብ ያለበትን ማታረጉት ለምንድን ነው? እሱ የወያኔ ነው። ከዛ የኦነግ አሸባሪ ቡድን ነው እሱ። እኛ ባንዲራ አይመለከትም። የኢትዮጵያ ኮሚኒቲ ግን ይኸው ምን ያህል 90 ምናምን ሪታየርመንት ቢኖሩ ሰዎች ይኖርበታል። 91 ሩም አለው ሰው የሚኖርበት ለኢንካም ተደርጎ በኢትዮጵያ ቅርጽ በኢትዮጵያ ማን ነው ሊቀመንበሩ? ማን ነው? አቶ ታያቸው ይባላል። አቶ ታያቸው? አዎ። የት ሀገር ሰው ነው? ጎንደር ነው። ምክትሉስ? አሁን ማለት ሰው ነው ያለው። የደቡብ ልጆች ናቸው የያዙት። አሁን ወጣቱ በሙሉ ብዙ ሰራተኛ በጣም የታወቀ የደቡብ ልጅ ምን ቦታ ላይ አለ? ምን ቦታ ላይ አለ የደቡብ ልጅ? እኔ እንግዲህ የት እንዳለው እንትና ልምቃው ደርሶ ሊሆን ይችላል። አንሳውና እሺ። ሰው ማይዋዘው እየጠበቁ ነው እኮ ከባድ ጥያቄ መዘዝኩ ነኝ። እሺ አንተ ቀሽም አህያ እኔ ነው ማለት አይሳደቡ ትግረኛ አይ ባዚ እየጠበቁ ይላል። እኔ ወክ አድርጌ ይኸውልህ መኪና ታይዋል። ኧረ አላልኩም። ባዚ እየጠበቁ አላልኩም። ምግብ አዘው እየጠበቁ ነው ያልኩት። ጋሽርታቸው ይከፋውታል እንዴ? መኪና ታይዋል ለማዳ ታሳዩ ለጠላትም ለወዳጅ አሳይ ለጥሩ አይደለም። የሰው አይን መጥፎ ነው። ህዝብ ያወቀኝ ፀሐይ የሞቀኝ ሰው እኮ ነው። እኔ ኖ አታሳዩ እንደርሶ እኮ ፖለቲከኛ ነው። ኧረ የማያውቀኝ ሰው የለም እዚህ ከተማ። ልሙጡ ግን እንዴት ይሉታል? ባንዲራውን የኢትዮጵያ ባንዲራ የነበረ ነው በሆነ ጊዜ ልሙጥ ይባላል እንዴ? እሱ የምር እንደሚባለው ቲፒኤልኤፍ ነው እንዴ? የሌለው መሀል ማለት ነው። ቲፒኤልኤፎች ናቸው ልሙጡ የሚሉት ባንዲራውን እንደዛ የሆነ ነገር ጠረጠርኩኝ እኮ። አንተ እኮ አማርኛ ለምዳ አስቸገርክን። አለም ይሻላችሁ አንተ ማስተማር አልነበረብንም። አየህ አሁን ኦሮምኛ ብቻ ብትናገር ኑሮ እኮ አንግባባብ ነበር። መግባባት አይወዱም አይደል? ምግቡ ደርሷል። አሁን ፒክ ያርጉ። ምንድን ነው ያዘዙት? ያዘዙት ምግብ ምንድን ነው? ለሰው ነው፣ ለታመመ ሰው ነው። ይሄ የኢትዮጵያ ሬስቶራንት ነው። አረ እሺ አንወጣላችሁ፣ በዛው ማስተዋወቁላችሁ። እሺ ቆለፉበት። አይ ያኛው ነው አውሮ በር ተሳስተው ነው። እውነትም አማርኛ ባለም እንዲሻሎት ነበር። በሩ ሁሉ ጠፋበት። አይ አንድ አይነት ነው በሩ። ይኸውልህ እኔ እዚህ አካባቢ አልኖርም። ሰው ልጠይቅ መጥቼ ነው እንጂ ይሄ ነው ቤቱ አንድ ነው። ቁልፉ በዛ ይገባ። ምንም ችግር የለም ሰፊ ስለሆነ ይኸውልህ። እሺ እርሶ ባሉበት ከተማ እርሶ ያውቆታል? ፖለቲከኛ እንደሆነ ያውቆታል ህዝቡ እንዴ? በቀን በአንድ ጊዜ ነግሬሃለሁ። ባለፈው 163,000 በአንድ ቀን የሰበሰብነው እዚህ የኢትዮጵያ ኮሚኒቲ ነበር እኮ ታማኝ በጎንደር ህብረት እንትን ያልነው እና በጣም ባይዘው ገንዘባቸውን አይሰስቱም፣ ያወጣሉ። ታውቃለህ አይደል? 50 ዓመት አሜሪካ ኖሮ ወደ ጎን የምትሄድ ኒሳን የሚነዱት ወዶ መሰለ እንዴ? በነገር ላይ ብዙዎቹ የሚገቡባቸው ለዛ እኮ ነው። በጣም ብር ይሄ በእርዳታ በትግል ጉዳይ ከተባሉ አይሰስቱም። ይሄ የኒሳን ምልክት ነው። በቀላሉ ለምንድን ነው የሚናደዱት? እኔ እሱም ሰላም እንዴት ነሽ ስለሆነ ያው ኦኬ ሰላም ትላቸዋለህ። ባለቤቱ ነች የሬስቶራንቱ። ጎሽ ጥሩ ነው እያገለገለ። ተዲያዋሳ 1500 ሰው አለ። ያ 1800 ነው እንጂ ባስ ቆይ ምግቡን ለማን ነው አቶ ይርታቸው? አባታችን አንድ ሰው አለ እዚህ ዶክተር ነው። ገፋ ስላለ ለሱ እንትን ለማለት እድሜው ከርሶ የሚገፋ እኔማ እያየኝ እኮ ነው እንዳለ ወጣት ለግላጋ ነው። በቁም ነገር ግን አቶ ይርታቸው ልጆች አሉት? ኦፍ ኮርስ። ስንት ልጆች? አንድ ሁለት ይኖረኛል።
በቅርብ ጊዜ ህጻናቶች ናቸው ወይስ ትላልቆች ናቸው? ኖ ከእንትና ከአያና ቤተሰብ ምናምን ማገባቸው ነው። ተበላ ሰውየው። እሱ ማምለጫ እየፈለጉ ነው። አዲስማ ያኛው ምግብ ካለው ሄዳለሁ ያሉ ቀን እኮ ነው የበቁኝ። ይኸውልህ ዘማደም የኢትዮጵያ ርስራስ እኮ ነው የሚባለው። ሚስቶቻችሁ ኦሮሞ አግብታችሁ የተኛችሁ፣ አማራ አግብታችሁ የተኛችሁ ሚዲያ ላይ ግን ስትመጡ የምትናገሩት የሚባለው እኮ ይሄ እኮ ነው። እኔስ በደም ባለቤቱ ኦሮሞ ናት ልትሆን ትችላለች። ምን ይታወቃል? የኢትዮጵያ ደግሞ እኮ አሉ ከና ያና ጋር የምትዛመድ አሉ። እሺ አይኔ በጣም ጥሩ ነገር ነው እየሰሩ ያሉት። እድሜያቸው ከፍ ላሉ ሰዎች እንደዚህ ምግብ ማድረስ ሲያድጉ እሷንም ልጆች እንደዚህ እንከባከቡት። ኮሚኒቲ ልግባና አይታላችሁ እንግዲህ ልሙጡን ባንዲራም በዛው ያሳዩናል። እሱ ነው አንድ ሁለት ይኖረኛል ካሉ አላምኑም። እሳቸውም ገባ ሌላ ቦታ ሊሆን ይችላል። እንዴት ያምናሉ? አውሬ የሆነ ህዝብ ይታመናል። ስማ ይኸውልህ ባንዲራችን ይኸውልህ እዚህ በውጭ አሁን ባንዲራችን ሆነ ከልሙጡ ይታያል። የአሜሪካ ባንዲራና እኛ ላይ ይታያል። ይታየኛል። በአማርኛ ኢትዮጵያ ኮሚኒቲ ይላል። የእርሶ የስራ ድርሻ ምንድን ነው? አቶ ይርታቸው ምንድን ነው የእርሶ የስራ ድርሻ? እዛ የሚያባል ነኝ እንጂ እንትን አይደለም። ምግብ ማድረስ ነው። እያየህ ትጠይቃለህ። እንደ አንተ ደግሞ ኡበር ነው እኮ ኡበር ኢትስ ነው የሚሰሩት። ሌላ በእግር ኡበር ኢትስ በእግር ስትሰራ አስበዋል። አትሊስት ብስክሌት እንኳን አይገዙላቸውም እንዴ? ሞዴ አንድ ውስጡ የኢትዮጵያ ኮሚኒቲ ተወልዳለ። ሰፊ ነው። እንዴት ነህ? ሰላም ነው። እስኪ የሚያቀን ሰው ይኖር ይሆን? እስኪ ሚውት አድርገውታል። ሚውት አድርገውታል ነው። ለምን ሚውት አድርገው ለምን ፍጥነት ጨምሩ? ዴሊቨር እስኪያደርጉ ነው። ሳቢ ሲቀብ የኢትዮጵያ ኮሚኒቲ ዋና እንትን መሪያችን ነች። ማነው ስሟ? ማነው? ስትፈልግ ነው። አዳራሹ ይኸው ያዋለህ አዳራሽ ተከራይተህ በደንብ እንትን በጣም ትልቅ ነው። በጣም ዘመናዊ ነው። እዚህ ይዘጋል፣ ይከፈታል። በጣም ትልቅ ነው። ይህ የኢትዮጵያ ኮሚኒቲ አሰራሩ ላይ ጣራው ይኸው እንደዚህ ይሄ ማለት የኢትዮጵያ ኮሚኒቲ ገዝታችሁት ነው ማለት ነው? መሬቱ ተገዝቶ ሎንግ ታይም ከዛ በኋላ በራሳችን ሰዎች ነው የተሰራ እንጂ ኪራይ አይደለም። ኖ ምን ክራይ ነው የምታወራው? መሬቱ ተገዝቶ ቆየ ለረጅም ጊዜ። እዛ ልጆቻችን እዚህ ነበር ሆምወርክ የሚሰሩት። አሁን ትልቅ ኮሚኒቲ ነው ያለን። የተቸገረ የሚረዳበት ምን ብዙ ነገር እንትን ሲኖር፣ ዝግጅት ሲኖር፣ ሰርግ ሲኖር፣ ግራጁዌሽን በትልቅ ታሪክ ነው እንትን የሚለው። የሐውልቶች ነበሩ። የታለ የሰዎች ዝርዝር እንደዚህ ግራጁዌሽን በሚኖርበት እንደዚህ ትናለ እንደዚህ
ይሄ እንግዲህ ሁለት እንትን አለው ቤቱ ከላይ እንዳየው ወደ 91 ነው ምናምን ክፍል 2 ቤድሩም እና 1 ቤድሩም ያለው ቤቶች ተከራይተው ይኖር እና እንደዛ ነው። በቃ በጣም ከልብ እናመሰግናለን። አያና ይርታቸው ጥሩ አስጎብኝተው ባዝሩ ሁሉ አስጎበኙን እኮ ዛሬ ቆይ ላሳይና ላይሰንሱ ምናምን ገና ሬስቶራንቶች አለ። የኢትዮጵያ ኮሚኒቲ እንደዚህ ነው። በመሀላችን በወጋችን መሰረት የተሰራ ነው። ብሎ መቀባጠር አይደለም። ይህ በሙሉ ካፌ ቤት ይሁን እዚህ ያለው ምግብ ቤቱ ፊታቸውን እንዳያሳዩ ምናልባት ደስ ላይላቸው ይችላል። ይህ ነው በጣም ቆንጆ ሬስቶራንት እንትን የሚገዛበት ነው። በቃ አቶ ይርታቸው ይሄ ማለኛ አዲስ አይደለም እኮ እናውቃለን፣ ግን ጥሩ ነው። ኮካኮላ ምናምን እንዳያሳዩ። ይሄን የመሰለ ጉብኝት በእውነት እኔ እንደኔ አይነት ዘመድ አያሳጣህ አይደለ? እንደዚህ ነው የምንገባው። በሞራል ተነሳስተው አሳዩን እኮ እንዴ ጡንቻ አሳዩ ሲባሉ ሀገሩ እንዳላስጎበኙ ባዝሩም አልቀረን ምን አልቀረ እና እንደዚህ ነው። አንድ ጥያቄ ልጠይቅዎት አቶ ይርታቸው፣ አሁን ምንድነው ኮሚኒቲው የሚሰጠው ሰርቪስ ምንድነው? ለምሳሌ እንደ አንድ ኢትዮጵያዊ በመጣ በምን ሊያግዘኝ ይችላል? ኤቭሪቲንግ ማለት ምንድነው? ገንዘብ አበድሩኝ ብላ ያበድሩኛል? ምን አልከኝ? ኤቭሪቲንግ ምን ማለት ነው? ገንዘብ ስጡኝ ብል ይሰጡኛል? አበድሩኝ ብል ኖ የሚረዳ ላይክ በኮሚኒቲ በመንግስት ሰርቪስ የሚረዳ አሁን ያው ትራምፕ ከመጣ ትንሽ እንትን እንጂ ግሪን ካርድ የምታገኘው ስራ የምታገኝበት ቤት የምታገኝበት ሃውሲንግ የተለያዩ ችግረኛ ሲመጣ አዲስ ሲመጣ ስራ ፈልገው ያስገብቷል። ሕክምና ልጆች እንትን ያለ ሲታሰር ሰው ሲቲ ሄዶ እንትን ይላሉ ነው። ብዙ ስራ ነው የሚሰራው ኮሚኒቲው። ከልብ ነው ማመሰግነው አቶ ይርታቸው። ነገ በሰፊው እንገናኛለን። አያና ቴንክ ዩ በጣም እናመሰግናለን። እሺ እንዴት ናችሁ? ሰላም ነው ወይ? ሰላም 1 2 3 አቶ ይርታቸውን ሰምተናል። እዚህ ላይ ለነበራችሁ በሙሉ ልባዊ ምስጋና ይድረሳችሁ። በጣም በአጭር እንቋጫለን ብዬ ያሰብኩት ነገር ረጅም ጊዜ ወስዶብናል። እዚህ ተመልሼ እመጣለሁ። ዩቲዩብ ላይ ያላችሁ ላይክ፣ ሼር፣ ሰብስክራይብ ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። ነገ ከነገ ወዲያ በሌሎች ወሬዎች እስክንገናኝ ድረስ